ሲናገር ቁል ሁወላሁ አሐድ በሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ላይ ቁል ሁወላሁ አሐድ በለሱ አላህ አንድ ነው። ለም የሊድ አልወለደም። ማን ነው? አላሁ ሰመድ የሁሉ መጠጊያ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ እሱን አምሳያና ቢጤ የለውም ማለት። ስለዚህ አሁን እኛ አላህ ሱብሓነሁ ወተዓላን ጉዳይ አስመልክቶ ላለን ጉዳይ ትልቅ ማወቅ ያለባችሁ ነገር አለ። በክርስትናው ዓለም ላይ ያላችሁ ሰዎች ማለት ነው። አላህ ሱብሓነሁ ወተዓላን ስንል ወዛሊከ ቢኢስባት ማ አስበተ አላሁ ሊነፍሲ አላህ ለራሱ ያጸደቀውን ነገር እናጸድቃለን። አው አስበተሁ ለሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ወይ ነብዩ መሐመድ ለሱ ያጸደቁት እናጸድቃለን። ሚን ገይሪ ተሕሪፍ ሳንለውጥ ትርጉሙን ወላ ተዕጢል ትርጉም ሳናሳጣው ወላ ተምሲል ሳናመሳስል ቀዩን ልብ አድርጉልኝ ሳናመሳስል ወላ ተክይፍ እንዲሁም ደግሞ እንዴት ብለን ሳንጠይቅ እናምናለን። ወነፋ ማነፈ አላሁ ዐን ነፍሲ አላህ ከራሱ የከለከለውንም እንከለከላለን። ስለዚህ አላህ በሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ እንዲህ ይላል ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር አላህ እሱን የሚመስል አንድም የለም፣ እሱ ሁሉን ሰሚና ተመልካች ነው። ተግባባን? ስለዚህ የአላህ ከማንም ፍጡራን ጋር መመሳሰል የሚባል ነገር የለም ማለት ነው። ባጭሩ እስልምና ላይ ያለው ነገር በአጠቃላይ ይሄን ይመስላል። ወደ ክርስትናው ዓለም ስንሄድ ደግሞ ክርስትናው ላይ ያለው አምላክ ማን ነው ብለን ስንል ክርስትና ላይ ያለው አምላክን አንድ ባንድ የምናየው ይሆናል ማለት ነው። አንድ ባንድ የመጀመሪያው ነገር እግዚአብሔር ለምሳሌ እግዚአብሔር ያደረገውን ነገር እግዚአብሔር አምላክ ይጸጸታል። ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ላይ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ። የሚጸጸት አምላክኛ አናቅም። ተግባባን? ሁለተኛ ሌላ ምን ልስጣችሁ መሰላችሁ? ለምሳሌ እግዚአብሔር ምን ያደርጋል? እግዚአብሔር ተመልከቱ፣ ትንቢተ ሆሴዕ ምዕራፍ 11 ቁጥር 10 ላይ እግዚአብሔርን ይከተላሉ እሱም እንደ አንበሳ ያገሳል። እንደ ልብ አድርጎ እንደምን እንደ አንበሳ ያገሳል፣ ባገሳም ጊዜ እያለ ይቀጥላል ማለት ነው። እግዚአብሔር ምን እያለ ይናገራል? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 25 ላይ ከሰው ይልቅ የእግዚአብሔር ሞኝነት ይበልጣል። ሞኝነት እግዚአብሔር ሞኝ ነው እያለ ይነግረናል። ይቅርታ አድርጉልኝ፣ እኔ አይደለሁም ያልኩት፣ የእግዚአብሔር ሞኝነት እያለ ይናገራል። የእግዚአብሔርም ድካም ከሰው ድካም ይልቅ ይበረታል። ድካም እግዚአብሔር ይደክማል እያለ ይነግረናል ባይብሉ። እሺ እግዚአብሔር ምን አለ? ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከስራው ሁሉ አረፈ። ለምን? ስለሚደክም ያርፋል ማለት ነው። ተግባባን? እግዚአብሔር ትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ። እንዴት? ምጥ እንደያዛት